የጽናት አባት ወደ ቤት ወደ ነኪራ ቤት መጥተዋል። ኪራን በስነ ስርዓት አስተናግዷቸዋል። እዚህ ጋር ናሆሜና ኪራ ተቀምጠው የሚጨቃጨቁበት ነገር ምንድነው? ልብስ መቀየር ፈልገው የጽናት አባት ሻንጣውን ደግሞ የእነሱ ጓደኛ ይዞት በመኪና ሄዶ እሱን እየጠበቁ ነበር ማለት ነው። በጣም ነበር እየሳኩት ማለት ነው፣ በኪራ አመላለስና በናሆም አነጋገር ማለት ነው። ዛሬ በጣም አሪፍ ነበረ የጽናት ድራማ ማለት ነው። ምክንያቱም ሀዘንም የለበትም ደስታ ነው ሁሉም ማለት ነው። ያው ሀዘን ልብሳቸውን አላወለቁም እንጂ ደስተኞች ይመስሉኛል። ኪራ በአሁኑ ሰዓት ምን እያሰበ እንደው ራሱ ማወቅ አይቻልም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ወዶቼ እንግዲህ ዛሬ የጽናትን ድራማ እንደወደዳችሁ ተስፋ አደርጋለሁ። ምክንያቱም በጣም ቀለል ያለ መጨናነቅ፣ ለቅሶ ያልበዛበት በጣም ደስ የሚል ነበር ማለት ነው። ሰኒም እንግዲህ ቢቻፊ አታከርመኝም እንዳለ እንደ ሰውየው አፏ እንዳመጣላት እየተናገረች አለቃ ቦርጮ ብላ አለቃዋን ተጣርታ የምትገባበት ጠፍቷት የጉርደት ካባዋን ተከናንባ ቆጭ ብላለች ማለት ነው። እንግዲህ ኪራን ከሞት ያዳነው ጓደኛው ይሄ ነው። እንግዲህ ይሄ ልጅ በነገራችን ላይ የሚናገረው ነገር በጣም ከባድና ኃይለኛ ቃላቶችን ነው የሚጠቀመው። ምክንያቱም በቀልድ ያስመስሉ በምሳሌ ያስመስሉ የሚጥላቸው ቃላቶች በጣም ምሁር እንደሆነ አይምሮ ትልቅ ነገር መስራት እንደሚችል ነው ያወቅኩት ማለት ነው። ምክንያቱም እንደዚህ አይነት ሰዎች አሉ ማለት ነው። ግን ደግሞ በቃ ኑሮ ተስፋ አስቆርጧቸው በፊት ያለፈው በህይወታቸው የነበረው ነገር ተስፋ አስቆርጧቸው ተስፋ ቆርጠው በቃ ሁሉ ነገር ትተው ቤት ውስጥ የተቀመጡና እንደዚህ አይነት ደግሞ ትልቅ አይምሮ ያላቸው ብዙ ነገር መስራት የሚችሉ ሰዎች አሉና ብቻ ከባድ ነው። አሁን ላይ ወጣቶቻችን እንግዲህ ወደ ትወናው እየመጡ ነው ማለት ነው። ጽናትና ኪራ አሁን ላይ ነው ያየናቸው በትወናው ላይ ግን በጣም እውቅናን አግኝተዋል። ምክንያቱም በጣም ጎበዝና ወጣቶች ታዳጊ ተዋናዮች ስለሆኑ ማለት ነውና ስለዚህ ኪራም እንግዲህ እየበረታ እየጠነከረና ያለፈውን ሳይሆን የሚመጣውን እያሰበ ይመስለኛል ማለት ነው። ክብሮም ሰኒ ቤት እቃ ረስቻለሁ ወይ ወረቀት ረስቻለሁ ብሎ ተመልሷል። እሱ እኮ ወረቀት ረስቶ እኮ አይደለም ቤተሰቦቼ፣ እሷ ጋር መሆን ስለሚፈልግ እንጂ ወረቀት ረስቶ አልነበረም ማለት ነው። ጽናትም አባቷን አባቴ ልጄ ልትማርልኝ ያለ ብለህ ልከኸኝ እንደዚህ ሁኜ ጎረቤቶችህ ምን ይሉሃል ብለዋለች። ለሰው አትጨነቂ፣ ትዳር ጸጋ ነው የተባረከውን ትዳር ይስጥሽ ምናምን ብለው መርቀዋታል። በዚህ ደግሞ በጣም ደስ ይላል ማለት ነው። ቤተሰቦቼ እናንተም በዛሬው በጽናት ድራማ እንደወደዳችሁ ተስፋ አደርጋለሁ። ሰኒና ክብሮም ደግሞ እንግዲህ ወደ ፍቅር እየገቡ እንደሆነ ያስታውቃል። እሷም እሱን ስታየው በጣም ደስ ይላታል። እሱም ደግሞ ምክንያት እየፈለገ ሰኒ ቤት ይሄዳል ክብሮም ማለት ነው። እና እንግዲህ ወረቀት ረስቻለሁኝ ብሎ ወደ ቤት የመጣው እሷን ለማየት ፈልጎ ነው እንጂ ጭራሽ የረሳው ምንም ወረቀት የለም ማለት ነው። ስለዚህ ወረቀቱን ደብቀሽብኛል ፈልጊልኝ ብሏታል ማለት ነው። ምንም የተደበቀ ነገር የለም። እሷም ደግሞ ወረቀቱን ከፈለከው ምግብ ሰርተ ታበላኛለህ ብለዋለች። እንዳቃጠልከኝ አቃጥላለሁ ብላለች ማለት ነው። እሱ ወደ ኩሽና ሲገባ ማለት ነውና ብቻ በጣም አሪፍ ነበር። የጽናትም አባት መተው ሁሉ ነገር ጨርሰው ወደ ክፍለ ሀገር ሊመለሱ ነው። ከዚህ በኋላ ጽናትና ኪሮ እየተሳሰቡ በደስታ ይኖራሉ ብዬ ተስፋ አደርጋለሁ። አሁንም እኔ የምፈራው ነገር አሁንም የሆነ ሰው መጥቶ ኪራንና ጽናትን እንዳያለያያቸው እንዳያጣላቸው እፈራለሁኝ። ምክንያቱም የጽናትና የኪራ ፍቅር በጣም ነገር የበዛበት ነው ወይንም ደግሞ ፈተና የበዛበት ነውና ከዚህ በኋላ ደግሞ ግን ሀዘን ሳይሆን ደስታ ነው የሚገባቸው ብዬ አስባለሁኝ። እስኪ እናንተን ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ለቻናሉ እየቀሰቀሰብኝ ስለሆነ ላይክ በማድረግ ተባበሩኝ። ቪዲዮውን ላይክ አድርጉት የምታዩት ማለት ነው። እና ይሄን ይመስላል ውዶቼ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ